እያገለገልኩ ነው። ባንዳ አልሆንኩባችሁም። ግድለሽ ባንዳ አይደለሁም። ብፁዕ አቡነ ኤርምያስ ውስኪ ጠጪ ኢህአዴጎች ጠቅላይ ሚኒስትር የተናገሩትን ተከትሎ አቤል አቡና እንዲህ አለ። መነኩሴ ነኝ ባይ ከሃዲው መነኩሴ። ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄ መረጃ ጉልበት እንዲኖረው እሻለሁኝ። ሁላችሁም ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ መረጃውን በማዳረስ ከጎናችን መቆማችሁ እንዳይዘነጋ። ብዙ ሐሳቦችን እናነሳለን፣ ብዙ ሐሳቦችን እናንሸራሽራለን። በምንመለከታቸው በምናያቸው ጉዳዮች መካከል እጅግ ጥብቅ የተባሉ ሐሳቦች ይነሳሉ። ኦርቶዶክሳዊ ጥንክራዎችን ሁል ጊዜ መደገፍ ከናንተ የሚጠበቅ ሲሆን ከናንተ የሚጠበቀው ደግሞ ቀላል ነገር ነው። ላይክ ማድረግ፣ ሼር ማድረግ፣ መረጃውን ማዳረስ ነው ማለት ነው። ስለዚህ ይህን ነገር እንድታደርጉልኝ እየሻትኩ በቀጥታ ወደ መረጃዎቻችን እናመራለን። በቅድሚያ ከምንመለከተው መረጃ መካከል ባንዳ አይደለሁም ብለውናል አባታችን ብፁዕ አባታችን አቡነ ኤርምያስ። ይሄን የተናገሩበት እንደምናስታውሰው ባሳለፍነው ጊዜ የጋሸና አካባቢ ላይ አንድ ቤተክርስቲያን ታቦተ ማርያምን በማስገባት ከዛ ብፁዕነታቸው መተው ያልተባረከ በሊቀ ጳጳሱ ያልተባረከ ታቦት፣ ፈቃድ ያላገኘ ታቦት፣ ቅባሜሮን ያልታተመ ታቦት እንዴት ይገባል በማለት አሽገውባቸው ከቅዳሴ እንዲወጡ ተደርጓል። በዚህም ክህነታቸውንም ብፁዕ ሊቀ ጳጳስ አቡነ ኤርምያስ ይዘዋል። በጣም ሰሞኑ ያን ወቅት በጣም መነጋገር የነበረ ጉዳይ ነው፣ አጀንዳ የነበረ ጉዳይ ነው። ምክንያቱም በዛ አካባቢ የማርያም ታቦት አለ። አሁን ማርያም እመቤታችን ቅድስት ድንግል ማርያም ኦርቶዶክሳውያን ልባችን ለእመቤታችን ቅርብ ስለሆነ የምንወድ ስለሆን እመቤታችንን የምንሳሳላት ስለሆነ ታቦተ ማርያምን ሁለት ቦታ እንዲህ ታቦተ ሚካኤል፣ ታቦተ ገብርኤል እንደዚህ ይደረጋል። ትክክል ያልሆኑ ነገሮች ማለት ነው። አሁን እኔ በጣም ያስገርመኛል። በጣም ትኩረት ተሰጥቶ መሰራት ያለበትም ነው ብዬ አምናለሁ። የእመቤታችን ታቦት እኔ እንኳን በማቅበት አካባቢ ሶስት አለ። አንደኛው በአታ ተብሎ በአታ ሌላ ቦታ፣ ጽዮን ተብሎ ሌላ ቦታ እመቤታችን ጥር 21 ምና መስከረም 21 የምትከበርበት፣ ከዛ ቁስቋም ደግሞ ተብሎ ሌላ ቦታ አለ። ሶስቱም አንድ ሀገር ላይ ሶስቱም አንድ ሀገር ስም ተሰይሞላቸው የተለያየ ተደርገዋል። የእመቤታችን አይቀርብን በምን ሚካኤል እንኳን ማቆ ሶስት አለ አንድ ሀገር ላይ ሶስት ቦታ ነው። ስለዚህ ይሄ ነገር እንዳይደገም ነው ሊቀ ጳጳሱ አቡነ ኤርምያስ በቀጥታ ያገሩት። ይሄን ተከትሎ ከካህናት አባቶች ጋር ተነጋግረዋል። ያለ ስም ለምሰጡኝ ያላችሁ በሚልም ተናግረዋል። ይቅርታም ተጠያይቀዋል ማለት ነው። አስደናቂ የሆነና እንድንማርበት የሚደግፍ የሚያገዝ ስለሆነ እናስደምጣችሁ። በቅድሚያ ግን እኔ ባንዳ አይደለሁም፣ እንዴት ያለ ስም ሰጡኛላችሁ? እየለፋው ነው እየሰራው ነው ብለዋል አባታችን ብፁዕ አቡነ ኤርምያስ። እንካተል። በጦርነቱ የወደመው ኢኮኖሚ ቤተክርስቲያኗን ዝቅ እንዳያደርጋት ብዬ ወርጄ ደሴ ላይ B+G+5 ፎቅ ገዝቼላችኋለሁ። የእናንተ ነው። እኔ ለማን ላወርሰው ነው? ከዚህ ህዝብ ሰብስቤ አይደለም 120 ሚሊዮን ብር ያን ህንጻ የገዛሁት ከእናንተ ሰብስቤ አይደለም። አሁን ከ100 ሚሊዮን ብር በላይ ወጪ ያደረግንበት G+7 ፎቅ ወልዲያ ላይ እየገነባው ነው። ስትራክቸሩን ጨርሰናል። ለኔ አይደለም ለእናንተ ነው፣ ለቀጣዩ ትውልድ ነው። እኔ እንደግል የኔ አባት ከእናንተ ኑሮ የተሻለ ኑሮ የለው። አለባበሱንም አኗኗሩንም ይዩት፣ ሩቅ አይደለም። እኔም እንደሌላው ሰው የግል ቤት ይኖረ ብዬ ተመኝቼም አላውቅም። ቤቴ ንብረቴ ቤተክርስቲያኔ ናት። ይህንን ቦታ ከእናንተ ስረከብ ለተነሾቹ ካሳ ስሰጥ ከአሜሪካ ምድር ለምኜ ባመጣሁት ብር ነው፣ እውነት ለመናገር ከዚያም ባለፈ ከ100 ሚሊዮን ብር በላይ አጠቃላይ ለሰሜን ወሎ ማህበረሰብ አድርሻለሁ።
ከ100 ሚሊዮን ብር በላይ ዋድላን ጨምሮ ዋድላ ቢያንስ ለ20 ገበሬዎች አንዳንድ በሬ ከዘር ጋር ገዝቻለሁ ብያቸዋለሁ። ለሆስፒታሉ 2 ሚሊዮን 400 ሺህ ብር ሰጥቻለሁ። እምኝ 2 የሙት ልጆች ጋሸናው ስጅ አሁን አስተምራለሁ አሳድጋለሁ ከጋሸናው ስጅ። እንደዚህ ሁሉ ለእያንዳንዱ ወረዳ ቤት ለተቃጠለባቸው፣ በሬ ለታረደባቸው፣ ጧሪ ቀባሪ ላጡ በሚል 100 ሚሊዮን ብር አስተላልፌያለሁ። እንዲሁ ይነስ የሚደግም ይሄንን ህዝብ ራሴን ከፍ ለማድረግ ብዬ አይደለም። እንዲሁ ዕዳ ይሁንባችሁ፣ እኔ አልሰነፍኩም፣ እያገለገልኩ ነው፣ ባንድ አልሆንኩባችሁም፣ ግድ የለሽ አይደለሁኝ። ይገደኛል የህዝቡ ውድቀት። መከራችሁን መከራ አድርጌ ነው እየሄድኩ ያለሁት። ይሄን ያህል እየሆንኩ እናንተ የማትረዱኝ ለምንድን ነው የኔ አዘን? ከዚህ በለጠ ምን ሊሆን እችላለሁ ለእናንተ? በመንፈሳዊው አቅሜና ሁኔታዎች በፈቀዱት አላጎደልኩ። ብሎም ደግሞ በልማቱ እንደ አካባቢ እንደ ዞን እያገዝኩ ነው ሀገር። እኔ እነዚህን 2 ሰዎችም ቢሆን ጠፍተው ይቅሩ እያልኩ አይደለም፣ ግን ልክ ሊኖራቸው ይገባል። አላዋቂነታቸውን ሊያውቁ ይገባል። የነሱ የስልጣን እርከን እስከየት እንደሆነ ሊያውቁ ይገባል። ይህን ሲያውቁ ቀኖና ቤተ ክርስቲያን በሚፈቅደው መልኩ ማዕረጋቸው ይመለሳሉ። አንድ ካህን ክህነቱ ከተሻረ በኋላ፣ አንድ ዲያቆን ክህነቱ ከተሻረ በኋላ ተደፋፍሮ የክህነት ስራ እየሰራ ቢገኝ ተወግዞ ከምዕመናን ህብረት ይውጣ። ክርስቲያንም አይደለም ነው አይደል የሚለው ትናንት ያነበብኩላችሁ ፍትሐ ነገሥቱ። ይሄን እኮ ግን አላደረኩ። አላዋቂነት አለ ልታገስ ብዬ እንጂ አባቶች እናንተ ተወግዛችሁ ከቤተ ክርስቲያን የምትለዩበትን ስራ 100% አጠናቃችኋል። ከዚህ በመነሳት የምትሉት ነገር ካለ ምናልባት ዛሬ ካላችሁት የምትሉት ነገር ካለ አዳምጣለሁ። አባታችን በማናገር በመነጋገር በመመካከር ብዙ ስራዎችን እየሰሩ ይገኛሉ። ወደ ቀጣይ መረጃችን እናምራ። ውስኪ ጠጪ ኢህአዴጎች እነሆ አሁን የመደመር ጊዜ መጥቷል ሲሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን ተከትሎ የውሃ ጊዜ ነው፣ አሁን ውሃ የሚጠጣበት ጊዜ ነው ሲሉ፣ ውሃ ደግሞ ተወዷል፣ አንድ 2 ሊትር 60 ብር ገብቷል በማለት አቤል አቡና ይህን መረጃ ለጠቅላይ ሚኒስትሩ አድርሶልኝ ሲል ተናግሯል። እና በቀጥታ ለክቡር ጠቅላይ ሚኒስትር ይድረስ የተባለውን መረጃ እንካለን። ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት ይህንን ቪዲዮ በተቻለ መጠን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ማድረግ ብንችል በመተባበር እጅግ በጣም ደስ ይለኛል። ክቡር ጠቅላይ ሚኒስትር ቀጥሎ ይህንን ቪዲዮ ይመልከቱት። መልካም። እንዴት ነህ? ደህና ናቸው? ሁሉ ደህና? አንተ ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። ባለሱቅ 2 ሊትሯ ስንት ነው ዋጋ? 50 ብር ገባ። በጣም ፈጠነ። አሁን የተመለከቱት ቪዲዮ ይህንን 2 ሊትር ውሃ ከሱቅ ለመግዛት ሲሄድ የቀረጽኩት ቪዲዮ ነው። የትኛውም ዓለም ላይ ሰዎች በምድራቸው የሚያገኙትን ተፈጥሯዊ ስጦታ በርካሽ ወይም ከሌላው ዓለም ቀነስ ባለ ዋጋ የማግኘት እድል አላቸው። አረብ ሀገራት የሚገኙ ዜጎች ከየትኛውም ዓለም ይልቅ ነዳጅን በርካሽ የማግኘት እድል እንዳላቸው ሁሉ እኛም ኢትዮጵያውያን ደግሞ ከአምላክ እንደ ገጸ በረከት የተሰጠን አንድ ተፈጥሯዊ ነገራችን ቢኖር የከርሰ ምድር ውሃ ነው። ኢትዮጵያ ትንሽ መሬቱ ጫርጫር ሲደረግ ከውስጡ የከርሰ ምድርን ውሃ የሚያፈልቅ በረከት ያለባት አገር ሆና ሳለ እነኚህን የታሸጉ የውሃ መጠጦችን የሚያከፋፍሉ ድርጅቶች ግን ከልክ በላይ ህዝቡን እየተጫኑ ዋጋ እየጠሩ ነው የሚገኙት። ውሃ እንደሚታወቀው የቅንጦት ነገር ሳይሆን
የህልውናና የህይወት ጉዳይ ነው። ልጆቻችንን የምናሳድገው ለመጠጥ ውሃነት የምንጠቀመው በዚህ ሰዓት ላይ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እኚህን የታሸገ ውሃ እንደሆነ ሀገር ያወቀው ፀሐይ የሞቀው ጉዳይ ይመስለኛል። አጋጣሚዎችን እየተጠቀሙ የቅንጦትን ሳይሆን የህልውና ጉዳይ የሆነው ውሃ ላይ ከመጠን በላይ ዋጋ ማዋደድ እየጨመሩ ያሉ የከርሰ ምድር ውሃ እያሸጉ የሚሸጡ የተለያዩ ድርጅቶች አሉ። በእነዚህ ድርጅቶችና በአከፋፋዮቻቸው ላይ ቁጥጥር እንዲደረግ እነሱ አጣርተው አሽገው ለመሸጥ እስከ 12 ብር የሚፈጅባቸውን ይህን የታሸገ ውሃ እኛ እጅ ላይ ሲደርስ 50 ብር፣ ሆቴሎች ውስጥ ደግሞ 70 እና 80 ብር በዚህ ሰዓት ላይ 2 ሊትር ውሃ እየተሸጠ ነው የሚገኘው። የጃሩን ጉዳይ አያንሱት። በዚህ ሰዓት ላይ የጃር ውሃ ከ150 እስከ 160 ብር እየተሸጠ ያለበት ሁኔታ አለ። በአንድ ጊዜ 50 እና 60 ብር ጨምሮ ነው የሚገኘው። ጠቅላይ ሚኒስተር ክቡርነቶ በእነዚህ ጉዳዮች ላይ ቢያንስ አስተያየት ቢደረግባቸው፣ የዳቦ ዋጋ፣ የውሃ ዋጋ ቢታሰብበት መልካም ይመስለኛል። አስተያየቱን ተቀብለው ደግሞ ፈጣን ምላሽ እንደሚሰጡን እንደ ህዝብ እንደ ግለሰብ እተማመኑበታለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስተር ይድረስ የሚል መረጃ ያለበትን ሐሳብ ነው ወንድማችን አቤል አቡና ያስተላለፈው። ያው ተወዷል። ውሃ 60 ብር 70 ብር አንዳንድ ቦታ ይሸጣል። 50 ብር ሃይላንዷ ማለት ነው። በጣም ከባድ ነው። ጀርካን በጀርካን የሚቀዳ ውሃ ራሱ በጣም ተወዷል አሁን አንዳንድ ቦታና እሱ ራሱ በጣም ሊታሰብበት ይገባል። ወደ ቀጣይ መረጃችን ሳመራ የሆነ ኦሮሚያ አካባቢ ላይ መነኩሴ ነኝ የሚል እንደዚህ ሙሉ በሙሉ ቆብ ያደረገ ያጠለቀ አይነት እና በኦሮምኛ ወንጌል ያነበበ ሰብሰብ ብለው መነኮሳት አይነት ነገር ተሰብስበው አሁን ደግሞ ሌላ ይሄ አላማራ ያለ በብሔር ጭፍን ውስጥ የገቡ እንትናዎች ይህን ቤተክርስቲያን በቃ ለማጥፋት የሚሄዱበት ርቀት ላይ እንገኛለን እና እስኪ እሱን ተከታትለን እንመለሳለን። ከሃዲው ሐሰተኛው በብሔር የተሸፈነው የተከበበው መነኩሴ ነኝ ባዩ ሰው ይሄን ቪዲዮ ሰምታችሁታል? እውነት ለመናገር ቤተክርስቲያናችን በሐዋርያት ዘመን በልዩ ልዩ ቋንቋዎች ትገለገል ነበር። ወንጌላትም የተጻፉት በሂብሩ በአራማይክና በግሪክ ልሳናት ነው። እንግዲህ ወደ ሀገራችን ወደ ኦርቶዶክሳዊት ቅድስት ቤተክርስቲያን ስንመጣ ቤተክርስቲያናችን አገልግሎቱን ስርዓቷን በአጠቃላይ ውስጣዊና ውጫዊ ኩነቶችን ተግባራትን ያበለጸገችበት የግዕዝ ቋንቋ ነው። ዜማንም የሰራችበት ትርጓሜዎችንም ያበለጸገችበት በግዕዝ ልሳን ነው። እኔ በኦሮምኛ ቋንቋ ምንባቡ ቢነበብ ስብከቱ ቢሰበክ ትምህርት ቢሰጥ ኮርስ ቢሰጥ ለቤተ ክርስቲያን ጥቅም እንጂ ጉዳት አይደለም። ዜማው ላይ ግን ጥንቃቄ ቢደረግ መልካም ነው ብዬ ነው ማለት። ለምሳሌ ኤርትራ ብትሄዱ የራሷ ሲኖዶስ አላት። አሁን ድረስ ዜማውን የምትጠቀመው በግዕዝ ቋንቋ ነው። ግብጽ ቤተክርስቲያን ኮፕቲክ ዜማ ስታዜም የምትጠቀመው እንደ ማለት ዘፈርስ ላንጉዌጅ በቤተክርስቲያኗ ኮፕቲክ ነው። አረበኛ ተጨማሪ አድርጋለች። ሌሎች ቦታዎችም ግዕዝን እናዜምበታለን። ሌላው ምንባብ ደግሞ በትግረኛ ሊሆን ይችላል፣ በአማርኛ ሊሆን ይችላል። ነገር ግን እኔ አሁን የማስበው አሁን የሊቃውንት ጉባኤ ባልተወያየበት መንገድ እንደው አንድን የዜማ ቋንቋ ወይም ደግሞ በግዕዝ የነበረን ቋንቋ ወደ አማርኛ ቢዞርም ያውን ይቀፈኛል።
አሐዱ አብ ቅዱስን ያውን በአማርኛ ቢሆን ስሜት አይሰጠኝም እንዴ የእንትን ነው የመዝሙር ነው የሚመስለኝ ማለትም የመድረክ መዝሙር ነው የሚመስለኝ ቅዳሴና መዝሙር ደግሞ አንድ አይነት አይደለም አንድ አይነት ስሜት አይሰጥም ትቀልዳለህ እንዴ ቢያንስ ዜማው በግዕዝ ሆኖ ሌላው ምንባቡ ትርጉሙ ትምህርቱ ቢሰጥ በሌሎች ቋንቋዎች ቢጨመር ምንድነው ችግሩ እስኪ ሐሳባችሁን አጋሩኝ እናንተ ይሄ ሐሳብ ትክክል ነው ወይንስ ስህተት ነው ይሄ ተንቀሳቃሽ ምስል ሐሳቡ ደጋፊነቱ ወይም ደግሞ ጠቃሚነቱ ጉዳቱ የትኛው ይጎላል ለአምስት ኦርቶዶክሳውያን አጋሩ መልካም እንወያይበት ጤናማ እናንተም ባለማተቦች ናችሁ እኔም ባለማተቦች ነበር ከጥላቻ ውጭ ኢትስ ኦኬ ለቤተ ክርስቲያናችን የሚጠቅመውን ሐሳብ ብቻ አንጸባርቁ እስኪ እጠብቃችኋለሁ እንግዲህ ተከታትለን ተመልሰናል ወደ ቀጣይ መረጃችን ስናመራ የቴዲ አፍሮን ጋር በተገናኘ ያለው መረጃ አስደምጣችኋለሁ ከሰሞኑ አንድ አልበም አውጥቶ ኢትዮሪካ የሚል አልበም አውጥቶ አልበሙ በጣም መነጋገሪያ ነበር ሲጠበቅ ነበር በ8ኛው ወር በ8ኛው ቀን በ2018 በ8 ሰዓት በሚል ተለቆ በ15 ሰዓት ከ24 ሚሊዮን በላይ እንደተገኘ በጣም መረጃዎች ሲዘግቡት ነበር አብዛኛው ጩኸቶች አብዛኛው ሀገራዊ ሐሳቦች ያሉበት ግጥሞች እንደሆኑ ብዙዎቹ ተናግረዋል ብዙዎቻችንም አይተናል ሰምተናል ይሄንን ተከትሎ የቴዲ አፍሮ ከተናገራቸው አንዳንድ ግጥሞች አሉ የግጥም ሐሳቦችና እነ ቀሲስ ዲበኩሉን ጨምሮ የተናገሯቸው ሐሳቦች አሉ የውስጥን ጥያቄ የህዝብን ጥያቄ የሚያቀርብ የሚናገር አዝማሪ ቤት ሆኖ በቤተ መቅደሱ ሆኖ በውስጡ ሆኖ ያልተናገረው ከማይናገረው ከሐሰተኛው ይበልጣል የአዝማሪ ዘፈን ይሻላል እስከማለት ደረጃ ደርሰዋል ይሄን ተከትሎ ቴዶ ዘሩፋኤልም ሌሎችም ብዙዎቹ ሐሳብ ደግፈው ሐሳብ ያጋሩ ይገኛሉ የግጥሞቹ ቃላት የሚናገሩት ነገር እውነትነት ያለው ስለሆነ በሚል ብዙዎቹ ሐሳብ ሰጥተዋል የቀሲስ ዲበኩሉ ሐሳብ እንዳለ ሆኖ እንዲም ደግሞ ሌሎች የተናገሩትንም የወንድማችን ቴዶ ዘሩፋኤልን ሐሳብ ጨምሬ እንደሚከተለው አቀርብላችኋለሁ ተከታተልን ግፈኝነት በድፍን ሀገር ሲረብ ግፉ ጽዋ ሞልቶ ሲፈስ ግፈኝነትን ለምን ብሎ ሞግቶ ከሀገር ከማጽዳት ይልቅ ለግፈኞች ዳይፐር የምትቀይሩ ነቢያት ነን ባዮች መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ ዜጎች በማንነታቸው እየተለዩ ሲመነጠሩ ሴትና ህፃናት ሲደፈሩ ሲገደሉ ሀገር አልባ ስንሆን የጅምላ ስደት ሲበዛ ሃይማኖትን ለይቶ ለማጥፋት ሲሰራ የሃይማኖት አባቶችን በተለይ ደግሞ ገዳማውያንን ስለ ሀገርና ዓለም ሰላም በጸለዩ የሞት ጽዋን እንዲጎነጩ ሲደረግ ይህንን ለምን ብሎ የሚሞግተውን አካል እያሳነሳችሁ እነዚህን ጉዳዮች በመንግስት ስለሚፈጸሙ ጽድቅ እያደረጋችሁ አትናገሩ አትንኩ የምትሉ ሁሉ ዛሬ ዘፈንና ዘፋኝነትን ኦርቶዶክሳዊነት ኮሮጆ ውስጥ ከታችሁ ይችን ቤተክርስቲያን ደግሞ ለመውቀስ ተንደርድራችሁ መጣችሁ ይሄ ድብን ያለ ፈሪሳዊነት ይባላል የቱን ወቅሰ የቱን ትተዋለ በወንጌል ሁሉ ኃጢያት ተብሎ የተገለጸውን አምጥተ ልትናገረው ይገባል መፍራት ወደ ኋላ ማለት እኮ አይጠበቅ ለሁሉም ነገር እኩል መናገር ነው ስለ ዘፈንና ዘፋኝነት ኃጢያት አይደለም ብሎ የሚጨቃጨቅ የለም ምርጫ ማጣት ግን ሀገር ስትባል ግን አይደለም ዘፈን ሞት ያለበት ጦርነት በወታደር ልብስ ለአገር ሉዓላዊነት ተዘምቶ ይፈጸማል አሁን ዘፋኝነትና ዘፈን ላበረታታ አይደለም ነገር ግን በዘፈን ውስጥ የተነሱ ሐሳቦችን ሀገር ውስጥ ያሉ የግፍ እውነቶችን ሁሉም በየገባው ልክ ዛሬ ዘፈንን የተቃወማችሁ እዛ ማዶናችሁ እርግጥ ኦርቶዶክሳዊነትን ለማጥቃት የተከፈተ ነገር እንደሆነ ግልጽ ነው ግን ግዴላችሁም እዛ የጠላችሁ ዘፈን ውስጥ ያለው ሐሳብ ወጥቶ መነገር አለበት አይደለም ከዘፈን ውስጥ እናንተ ተናገሩት እኛ ቤት ውስጥ ያላችሁም ሰዎች ለእንደዚህ አይነት ጉዳይ ተግ ስትሉ ደስ ይላል እውነት ለመናገር ግን ለሌላውስ ጉዳይ አርሲ ላይ ትላንትና የኦርቶዶክሳውያን ደም በዛን ያክል ግፍ ሲፈስ በየመድረኮች በተለይ ደግሞ እንግዲህ አገልጋዮች ምንድነው ስታረጉ የነበር አይደል እኔ ጋር ሞቱ ካልደረሰ አይንካኝ እንደውም ምን ልታረጉን ነው ምን አርጉትሉን አላችሁ ስትሉን ነበር ገዳይነት ጽድቅ ሆኖ ዘፋኝነት ኩነኔ ሊሆን አይችልም ኩነኔው ለሁለቱም ይሰራል ሁለቱንም እኩል እንቃወም ሁሉንም እኩል እናውግዝ
ያወራሁት መንፈሳዊ ነገር ነው። ፖለቲካ አላወራሁኝ። አይ አይደለም። ቀሽ የግሎትን አይደለም። ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልኝ ሌላ ጉዳይ ነው እሱ አሁን ይሄንን ይመልሱልኝ ቀሲስ። እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁኝ? ቤተክርስቲያን ውስጥ እያገለገልኩ ነው ያለሁት። አይሻልም? የግሌ አይደለም ስለ ሀገር ቀሲስ፣ ስለ ሀገር ነው የማወራው። የግሌ አይደለም የማወራው። ስነ ስርዓት ሊኖረን ይገባል። ትክክል አይደለም። ስለ ሀገር ጉዳይ ማውራት ባይዘው ስለ ሀገር ጉዳይ ማውራት ፖለቲካ አድርጋችሁ የሚያስብ አይምሯችሁን ፕሊስ አቮይድ አድርጉት። ስለ ሀገር ጉዳይ ማውራት እኔ ስለ መልካም አስተዳደር ማውራት ከሃይማኖት ሰዎች የሚጠበቅ ነው። ፍትህና ርትዕ ይኸው ክርስቶስ ንጉስም ነው ካህንም ነው እና እኛ የክርስቶስ እንደራሴዎች ነው። ስለ ፍትህ ማውራት ስለ ፖለቲካ ማውራት ኃጢአት እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ ይሄንን አይምሯችሁን አቮይድ አድርጋችሁ ምዕመናን ከሆናችሁ ፖለቲካ ውስጥ ተሳተፉ። በሀገር ጉዳይ ላይ ተሳትፏል። አይ ቆይ አንዴ ልጨርስ። የፈራ መውረድ ይችላል። እኔ እንደዚህ ያሉት ነገሮች ላይ በጣም ስለሚያመኝ ነው። በሀገር ጉዳይ ላይ መነጋገር ኃጢአት አያገባንም አይደል? ያገባናል። ሀገር የጋራ ነው። ቤተክርስቲያን ናት እየተቃጠለች ያለችው። ክርስቲያኖች ናቸው እየታረዱ ያሉት። ባይዘው በዚህ 8 ዓመት ውስጥ ያጣነው በሚሊዮን የሚቆጠር ኦርቶዶክሳዊ እንጂ ሌላ አይደለም። እንደ ኦርቶዶክስ ነው። ትግራይ ውስጥ የፈሰሰው ደም የኦርቶዶክሳውያን ደም ነው። አማራ ክልል ውስጥ የሚፈሰው ኢቭን ኦሮሚያ ክልል ውስጥ የሚገደለው ኦርቶዶክሳዊ እንጂ ሌላ አይደለም። ስለዚህ እንዲህ ባለ ሁኔታ ላይ ደሴት ላይ ተቀምጣችሁ የቆራቢና የባህታዊ ጨዋታ የምትጫወቱ ሰዎች ካላችሁ እዛው ደጀ ሰላም ተቀመጡ ማለት ፈልጋለሁ። ትክክል አይደለም። ስለ ሰው ነው የማያገባን እንዴ? ስለ የእግዚአብሔር አጀንዳ ነው ሰው ማለት የሰው ልጅ የእግዚአብሔር አጀንዳ ነው። ስለ ሙስሊም ስለ ኦርቶዶክስ ማንኛውም ሰው በመሆኑ ደሙ ሊፈሳ ይገባል። ይሄንን መሟገት ከኛ ከሃይማኖት ሰዎች የሚጠበቅ ስለሆነ ይሄንን ግብዝነት ማራቅ ያስፈልጋል። አውጡት እና እኛ እንዲያውም እግዚአብሔር የሚፈሩ ሰዎች ስልጣን ሲይዙ ነው ሀገር የምታርፈው፣ ሰላም የሚኖራት። ጉቦኝነት፣ ዘረኝነት፣ ጎጠኝነት በቋንቋው በዚህ የሰፈሩ የሚያስብ ሰው የሚጠፋው እውነተኛ ክርስቶሳዊ የሆነ ማይንድ ያለው ኦርቶዶክሳዊ ሲኖር ነው። እና ግቡ፣ ፖለቲካ ውስጥ ገብታችሁ ተሳተፉ። ሰው አይሙት በሉ ገብታችሁ መንበሩንም ከቻላችሁ ያዙት። እንዴ ምን አትቆረቡ፣ ከሀገር ቆራቢ አትሁኑ። እኔ እንደዚህ ባለ ነገር ላይ ስናገር ልክ እንደ ፖለቲከኛ ፖለቲካ አይደለም፣ ሃይማኖት ነው። የሰውን ደም የሚያፈስሰው እግዚአብሔር ራሱ ደሙን ያፈሰዋል ተብሎ ተጽፏል። በኦሪት ዘጸአት ምዕራፍ 9 ቁጥር 6 ላይ አንብቡት። ሰው አይሙት ማለት ፍትሃዊነት እንጂ የሆነ ለተወሰኑ ሰዎች የምንሰጠው አይደለም። ሰዎቹ እንደዚህ እያልን ዳር እያስያዙ ቤተክርስቲያን እያቃጠሉ ሂዱ፣ ግቢ ገብርኤል ሰው የለንም ሂዱ፣ ያንን የመሰል ካቴድራሎቻችን ባታ ሂዱ። ቆራቢ እስከሚጠፋ ድረስ ተበትነናል። ኦርቶዶክሳውያን እንዴ መስጊድ እኮ ለማድረግ እኮ ውስጥ ለውስጥ የሚሰሩ እኮ አንቃይዳዎች እኮ አሉ እዚያ ውስጥ እንደነ አህመድ ጀበል ያለ ቤተክርስቲያን በደብረ ጽዮን ወክለው እግዚአብሔር ያሳያቸው። ህወሓት የምትባል ድርጅትና ብአዴን የሚባል ድርጅት ኦርቶዶክሳዊ ሆኖ አያውቅም በታሪክ ቤተክርስቲያን ሄደው ሲቆርቡ አይተናቸው አናውቅም። እነዚህ ፓጋኖች ናቸው ሲጀመር። ቤተክርስቲያን የሚያውቁት ግን በደብረ ጽዮን አገዛዝ አክሱማውያንን ሲሰደቡ አይተናል። ኦርቶዶክሳውያን እኛ ቤተክርስቲያን ስትሰደብ አይተናል። አይወክሉንም። የኢህአዴግ መንግስት የኦርቶዶክስ ነው አያውቅም። የደርግ መንግስት ሁሉም ቤተክርስቲያን የሚወክሉ አይደሉም። እውነት ለመናገር እና ሲሞቱ ግን ለቀብር የሚመጡ ሰዎችን ኦርቶዶክሳውያን አድርጋችሁ የኦርቶዶክሳዊ አፓርታይድ ብለው የሚጠሩ ሰዎች አሩሲ ላይ እያስገደሉ ነው፣ እያስጨፈጨፉ ነው። ደሜ ነው። እዚያ ውስጥ የሚሞቱት ኦርቶዶክሳውያን ልጆች ናቸው ለኔ በክርስቶስ። እና እንደዚህ ያሉት ነገሮች ላይ መናገር ካልፈለጋችሁ ዝም የማለት መብታችሁ የተጠበቀ ነው። ሪስፔክት እናደርጋለን። አይ ይሄ ፖለቲካ ነው ካላችሁ ግን ድቤት ነው የምንገባው፣ ክርክር ነው የምንገባው እንጂ ቁጭ ብለን አናዳምጣችሁም። ያመናል፣ እውነት ለመናገር ያመናል። የቴዲ አፍሮ ስብከት እኮ አይደለም ዘፈን ነው የዘፈነው። ሰው እዚያ ድረስ የተሰማው ለምን ይመስላል? ይኸው ከፒያሳ ተፈናቅሎ ቆየ ፈጨና ትሉ ደምቶ የገባው። ስለዚህ ህዝብ ይመለከተኛል፣ ያገባኛል ለማለት ነው። ቴንኪው። እሺ ፓላዲ ዘጋ እንደገና ሌላ ርዕስ ባይከፈት ጥሩ ነው። ማለት ማንም ሰው የራሱ ሀሳብ፣ የራሱ ስሜት፣ የራሱ ፍላጎት አለው። ይሄ የመንፈሳውያን መወያያ ትምህርት መስጫ መድረክ ነው። እኔ የሚገባኝ እሱ ነው። አይ ሌላ አላማ ያወራሁት መንፈሳዊ ነገር ነው። ፖለቲካ አላወራሁኝ። አይ አይደለም። ቀሽ የግሎትን አይደለም። ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልኝ ሌላ ጉዳይ ነው እሱ አሁን ይሄንን ይመልሱልኝ ቀሲስ። እኮ የግሎትን ለግሎት ያዙት።
የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁኝ? ቤተክርስቲያን ውስጥ እያገለገልኩ ነው ያለሁት። አይሻልም? የግሌ አይደለም ስለ ሀገር ቀሲስ ስለ ሀገር ነው የማወራው። የግሌን አይደለም የማወራው። ስነ ስርዓት ሊኖረን ይገባል። ትክክል አይደለም። የግሌማ ምን ጎሎብኝ ነው እኔ? እሺ ቀሲስ እንትን እናድርገው ጳላዲዬ በቃ እንጨርስ። ሀሳቡ ብዙ ሀሳቦች ያሉበት ስለሆነ በዚህ ጉዳይ እናንተስ ምን ትላላችሁ የሚለውን ሀሳብ አስተያየት አስቀምጡልኝ። መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰላም ሰናይ ቆይታ ይሁንላችሁ።